በእምነት የሚገኘውን ጽድቅ ለማግኘት ይላል በጣም በልዩ ሁኔታ አንድ ነገር እንዳደረገ ይነግረናል። በስምንተኛው ቀን ተገርዟል፣ ከፈሪሳዊ እንደሆነ ነግሮናል። በሕግ በኩል ያለ ጽድቅ ብትመጡ ደግሞ ያለ ነቀፋ ነበርኩ ብለዋል። የቢንያም ወገን መዓት ነገር ዘርዝሮ ሲጨርስ ይሄ ሁሉ እንደ ጉድፍ ምን እለዋለሁ ቆጥረዋል። ይሄንን ጉድፍ የምትለዋን ሳጠና እንደ ፋንድያ ቆጥረዋለሁ ነው የሚለው። ማለት ምን ያክል እንደ ቆሻሻ እንደሚቆጥረው አስቡት። ያለውን ለዓመታት ይዞት የመጣውን ነገር እንደ ጉድፍ ቆጥረዋለሁ። ለምን ስትሉት በእምነት የሚገኘውን ከእግዚአብሔር ዘንድ የሆነውን ጽድቅ ምን ይል ዘንድ ነው አለ እቀበል ዘንድ ነው። ወይ ጉድ! የሚደንቅ ነው። እንዴት አድርገህ ጣልክ እባክህ ይሄኛውን እንዴት ነው የምትፈልገው ብላችሁ ስትገረሙ ደግሞ ይሄ ብቻ አይደለም ይል ቢሆንልኝ እርሱንና የትንሣኤውን ኃይል አውቅ ዘንድ ቢሆንልኝ በሞቱ ልመስለው አለ። ሞቱ እኔ ላይ ከመጣ አለ የምንለማመደው የትንሣኤውን ኃይል ነው። ለካ ትንሣኤ በሞቱ ውስጥ የምትለማመደው ነው። ክብር በመከራ ውስጥ የምትለማመደው ነው። የዚህ ዓለም ጫና የዚህ ዓለም ፑሽ የሚያደርግ ነገር ከባባድ ቻሌንጆች ሲመጡ የመጨረሻ አይደለም፣ ኦፖርቹኒቲ ነው። ውስጥ ያለውን ክርስቶስ የምትገልጥበት አንተ መውደቅ የማልችል ተራ ሰው እንዳልሆንክ በውስጥ ልዩ ኃይል እንደተገጠመ የትንሣኤው መንፈስ ከዛ በላይ ያራምድና በብዙዎች ምስክር እንድትሆን ያደርጋል። ጌታ ስሙ የተባረከ ይሁን። እንግዲህ ዛሬ የሮሜን መጽሐፍ እጨርሳለሁ። ምን እላለሁኝ? እጨርሳለሁ ማለት በቃ ደስ እያለኝ እጨርሰዋለሁ። ሮሜን ሪቫይዝድ እያረኩ ነበር ሳምንት ዕለት። ልቀጥል ዛሬም የተወሰነች ሐሳብ እንደገና ልመልስና ልከልሳቸው። እንግዲህ የሮሜ መጽሐፍ የድነት መጽሐፍ ነው፣ የጽድቅ መጽሐፍ ነው፣ የህይወት መጽሐፍ ነው። የሮሜ መጽሐፍ ከመጽሐፍቶች ሁሉ እጅግ የላቀና ዶክትሪናል ወይም የትምህርት መጽሐፍ የሚባል የመሰረት መጽሐፍ የሚባል የሮሜ መጽሐፍ የማይነካቸው ኢሾች ስለሌለው ስለ ሳልቬሽን ስለ ኃጢአት ያወራል፣ ስለ አዲስ ፍጥረት ያወራል፣ ስለ አሮጌው ሰው ያወራል፣ ስለ አዲሱ ሰው ያወራል፣ ስለ ህግ ያወራል፣ ስለ ጽድቅ ስለ ጸጋ ያወራል፣ ስለ ኃጢአት ያወራል፣ ስለ ጽድቅ ያወራል፣ ስለ ዓለም ያወራል፣ ስለ ደግሞ የዘላለም ህይወት ያወራል፣ አሁን ስለምንኖረው ህይወት ያወራል፣ ስለ እስራኤል ያወራል፣ ስለ አህዛብ ያወራል፣ ስለ ቤተ ክርስቲያን ያወራል፣ ደግሞም ስለ መጪው ዕጣ ፈንታም ያወራል። እና የሮሜን መጽሐፍ ብዙ የስነ መለኮት ምሁራን ምን ብለው ነው የሚደመድሙት? ሮሜ መጽሐፍ የገባው ሰው ከዘፍጥረት እስከ ራእይ ድረስ ገብቶታል ብለው ያስባሉ። ወይም ከዘፍጥረት እስከ ራእይ ድረስ መጽሐፍትን እንዴት መተርጎም እንደሚገባው ቁልፍ መሰረትን አግኝቷል ብለው ያስባሉ። እኔም እስማማበታለሁ። ትክክል ነው። የሮሜ መጽሐፍ የትምህርት መጽሐፍ ቢሆንም የትምህርት ስንል ፋውንዴሽናል ወይም ዶክትሪናል ቡክ ነው ለማለት ነው እንጂ የትምህርት ስንል ኖርማሊ አካዳሚክ ወይም የእውቀት የሚሰጥ ትምህርት ብቻ እያለን ሳይሆን አንድን አማኝ ግን ከሞት ወደ ህይወት ሲሻገር መስርቶ ለዘላለም አጽንቶ ማቆም የሚችል የተጨበጠ የወንጌል መሰረትን የያዘ መጽሐፍ ስለሆነ ነው። እንግዲህ አንዱ የሚከራከርበት ጳውሎስ በሮሜ ቤተክርስቲያን ሲጽፍ ወንጌል ማን ነው የሚለው ነው። ወንጌል ማን ነው? ወንጌል ከስጋ ከዳዊት ዘር ስለሆነው በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገኘው ስለ ኢየሱስ ክርስቶስ ብቻ ነው። ወንጌል ስለ እንጀራ ስለሚበላ ስለሚጠጣ ጉዳይ አይደለም። ወንጌል ሁልጊዜ በህይወታችሁ ላይ መልካምና ቸርነትን ነው የሚያደርገው። ለምሳሌ በወንጌል ውስጥ ብዙ ሰዎች የገንዘብ ነፃነት ወይም ብሬክ ስሩ የሚባል ነገር ያገለግላሉ። በወንጌል ስም ፋይናንሻል ፍሪደም የሚባል አገልግሎት አለ። የገንዘብ እጥረትን፣ የገንዘብ መጨናነቅን፣ የገንዘብ ምናምንን ምን ማድረግ ነው የእግዚአብሔር ወንጌል የሚያደርገው? ጥሰ የምትወጣበት ኮንፈረንስ፣ የመጣስ ኮንፈረንሶች ይዘጋጃሉ፣ ድል የማድረግ ኮንፈረንሶች ይዘጋጃሉ። ከዚህ በኋላ የሚገድብህን ሁሉ የምትመታበት የሚል ኮንፈረንሶች አሉ። እና ብዙዎቹ እነዚህ ብሬክ ስሩ ኮንፈረንስ ወይም የገንዘብ ነፃነት ብለው የሚያስቡት ብዙ ገንዘብ መያዝን ነው። ወይም የምትመነዝረው እንዳታጣ በባንክ አካውንት ላይ የሚከማችን ነገር ነው የሚፈልጉት። ሞቲቭ ያ ነው የአገልግሎቱ። እና የእግዚአብሔር የገንዘብ ነፃነት ግን አይደለም ወንጌል። እደግመዋለሁ፣ ወንጌል ስለ ገንዘብ ነፃነት አይደለም። ወንጌል የገንዘብ ነፃነትን የሚያመጣላችሁ የገንዘብ አምሮትን በመምታት ነው ከህይወታችሁ። እደግመዋለሁ፣ ከገንዘብ ነፃ ነው የሚያደርግህ። ገንዘብ ሰጥቶ አይደለም ነፃ የሚያደርግህ። ገንዘብን ካንተ አውጥቶ ነው አንተን ነፃ የሚያደርግህ። ይሄ ነው ብሬክ ስሩ።
ያው እንደዚህ ወንጌል ስታወራ አሁን አይፈልግም። አንዳንድ መንፈስ የማይፈልግ መንፈስ አለ። ይሄ ነው እውነተኛው። እናንተን ነው ከገንዘብ ነፃ የሚያወጣችሁ እንጂ ገንዘብን አይደለም ከእናንተ ነፃ የሚያወጣው። ብዙ ገንዘብ ሰጥተው ፋይናንሻል ፍሪደም ወይም ብሌሲንግ አይደለም። ብዙ ገንዘብ በረከት አይደለም። በደንብ ስሙኝ። እሱ አይደለም። እግዚአብሔር እናንተን ነው ነፃ የሚያወጣችሁ። በገንዘብ እጦት፣ ፍርሃት፣ እጥረት፣ ከመሸማቀቅ፣ ከመመታት፣ ከመጨነቅ ፍርሃት ውስጥ ሆናችሁ ነገ እንዴት ይሆናል ከሚል ግራ መጋባት እያላችሁም እንዳይኖራችሁ ያደርጋል፣ እየሌላችሁም እንዳላችሁ ያደርጋል። በወንጌሉና በልቡ ፍቅር ታቅፋችሁ እንድትኖሩ እናንተን ነው ነፃ የሚያወጣው። ይሄ ነው ፋይናንሻል ፍሪደም ማለት። እናንተ ውስጥ ገንዘብ ቦታ እንዳይኖረው ካደረገ ይሄ ነው ወንጌል። ሄሎ ብዙ ገንዘብ እንዲኖር የምትጠርምስበት ሳይሆን ገንዘብ አንተ ህይወት ላይ ምንም ማድረግ እንዳይችል እሱን ነው የሚጠርምሰው። አንተን ግን በወንጌል እውነት ውስጥ ያቆማል። ይሄ ነው ትክክለኛ ብሬክ ስሩ። ወንጌል ደግሞ ወደ ሰዎች ሲመጣ ይህንን ነው የሚያደርገው። በሰዎች ልብ ውስጥ እሱ ይከብርና ሌላውን በሙሉ ቀላል ያደርገዋል። ምንም ነገር እንዳይሰማችሁ ያደርጋችኋል። ያላችሁ ነገር ራሱ ብርቅ እንዳይሆን ያደርጋል። እያላችሁ ብዙ ማቴሪያሊስት እንዳትሆኑ፣ በማቴሪያሎች እንዳትያዙ፣ ከማቴሪያል ውጪ እናንተን መደሰቻችሁ መንፈሱ ብቻ፣ መደሰቻችሁ ቃሉ ብቻ፣ ህይወታችሁ በሱ እርካታ ውስጥ እንዲቆይ በህልውናው ነው የሚያጠምቃችሁ። ይሄ ነው ትክክለኛ የሰው ልጅ ነፃነት። ከጥንት ገንዘብ አልነበረም፣ መንፈስ ግን ከጥንትም ነበር። ያደግመዋል። ከጥንት ልብስ አልነበረም፣ የህልውናውን ልብስ ግን ከጥንትም ነበረ። ከጥንት የሰዎች ወሬ አልነበረም፣ የቃሉ ድምፅ ግን ነበረ። የአባት ፍቅር ግን ሹክታው ግን በኤደን ገነት ነበረ። ህልውናው ግን በኤደን ገነት ነበረ። የእግዚአብሔር ዓላማ ፍላጎት እናንተን ባሪያ ከሚያደርገው ከማንኛውም ነገር አላቆ በፍቅር ውስጥ እንድትቆዩ ማድረግ ነው። ስለዚህ ወንጌል ስለ ልጁ ነው ያለን፣ ስለምንለብሰው ስለምንጠጣው ጉዳይ አይደለም። ለምሳሌ እግዚአብሔር፣ በጥንቃቄ ስሙ፣ እግዚአብሔር አባታችን ነው። ኦኬ፣ እርግጠኛ ናችሁ? አባታችን ነው። እሺ፣ አባታችን ነው። የፍጥረትስ የሁሉ ባለቤት እሱ ነው፣ ምንጩ እሱ ነው። ኦኬ፣ ለኛ ያበላናል፣ እርግጠኞች ነን። ሌሎቹንስ ይበላቸዋል ወይስ ያበላቸዋል? ማለት እግዚአብሔር ከምግብ ጋር ጉዳይ የለውም። ለፍጥረት ሁሉ ሰማይን፣ ፀሐይን፣ ብርሃንን፣ እስትንፋስን ሁሉ ለሁሉ ይሰጣል። ምግብን የሚሰጥ እሱ ነው። የሰማይን ጠል የሚያዘንብ እሱ ነው። ብሔር አይመርጥም፣ ሃይማኖት አይመርጥም። ሃይማኖት አልነበረም እነዚህ ሲሰሩ። ለፍጥረት ሁሉ እጁ መልካም ነው። ደግመዋለሁ፣ ለፍጥረት ሁሉ እጁ ምንድነው? መልካም ነው። አንተ ልዩ የሚያደርግ እኮ የልቡ ምት አንተ ውስጥ ሲኖር የፍቅሩ የህልውናው መገኘት ነው ከሌላው የሚለየ እንጂ በምግብ ከሆነ ከኛ የተሻለ የሚበሉ አሉ። ግን እንደ እንስሳ የሚኖሩ ብዙዎች አሉ። ህይወታቸው ደስተኛ ያልሆነ ብዙዎች አሉ። ወንጌል ግን ስለ ልጁ ስለ ኢየሱስ ስለሆነ ልጁ ኢየሱስ ክርስቶስ ደግሞ የእግዚአብሔር የባህሪው ትክክለኛ ነጸብራቅ፣ የማይታየው አምላክ የሚታይ መልኩ ነው። የማይታየው ባህሪ የሚታይ ባህሪው ነው። የማንነካውን እግዚአብሔር የምንነካበት ነው። በእኛና በእግዚአብሔር መካከል መካከለኛ ሆኖ ያገናኘን መገናኛ ድንኳን የተባለው ኢየሱስ ነው። ስለዚህ ስለ ክርስቶስ ኢየሱስ የሮሜ መጽሐፍ የወንጌልን ማንነት አጥብቆ ምን ያደርግልናል? ይገልጥልናል። ወንጌል ደግሞ ለድነት የሆነ የእግዚአብሔር ኃይል ነው። ለሽንፈት አይደለም፣ ግን ለድነት የሆነ የማን ኃይል ነው አለን? የእግዚአብሔር ኃይል ነው። ኃይል ያለው በወንጌል ውስጥ ነው፣ በወንጌላዊ ውስጥ አይደለም። ይሰልሰዋለሁ። ኃይል ያለው በምን ውስጥ ነው? በወንጌል ውስጥ ነው። ወንጌል እናንተ ጋር ሲመጣ የእግዚአብሔር ኃይል ነው የመጣው። ወንጌል ስትሰሙ ኃይልን የምትቀበሉት፣ ወንጌል ስትሰሙ ኃይልን የሚሆንላችሁ የእግዚአብሔር ወንጌል ለድነት የሆነ የእግዚአብሔር ምንድነው? ኃይል ነው ያለው ጳውሎስ። በወንጌል አላፍርም። ለምን? ለድነት የሆነ የእግዚአብሔር ኃይል ነው ይለናል። ግን ወንጌልን ሰዎች ላለመቀበል አመክንዮ አላቸው። አንዳንዶች የሚያመካኙት እኛ ከእግዚአብሔር ጋር አንተዋወቅም የምትለውን አምላክ ልናቀው አንችልም የሚል የአሕዛብ አስተሳሰብ ጣዖት አምልኮ ውስጥ ያሉ ስለሆኑ ማን ነው የምታወራውን አምላክ ልናቀው አንችልም፣ ምን እንደሆነ አልገባንም ወይም የሚክድ መንፈስ ስላለ ጳውሎስ ለማስረገጥና ይሄን ወንጌል ሰዎች እንዲቀበሉ ለአሕዛብ ሲጠቅስ ምን አለ? የእግዚአብሔር የመለኮት ኃይሉ የገዛ ክብሩ ከፍጥረት ምን ሆኖ ግልጥ ሆኖ ይታያል። እውነተኛ አምላክ በሰው እጅ ያልተሰራ
ግን ለሁሉ ፍጥረት ባለቤት የሆነ ከፍጥረት ራሱ ግልጽ ሆኖ ምን ያደርጋል? ይታያል። እግዚአብሔር ስለሌለ አይደለም፣ እግዚአብሔር ስለማታውቁት አይደለም። ጥያቄው አለ እግዚአብሔርን ማወቅ አለመፈለጋችሁ ነው። ስለዚህ አሕዛብ እግዚአብሔርን ማወቅ ባልወደዱ መጠን፣ ባልፈለጉ መጠን ለሚፈልጉት አእምሮ አሳልፎ ምን አላቸው? እኛ ምን ጠቅሳት ለማይረባ የምትለዋን ነው። የማይረባ አእምሮ ማለት ሰው ነው። የማይረባ አእምሮ ያለው እግዚአብሔር የሚረባ ነው፣ የሚያስብልን የሚረባ ነው። ከእግዚአብሔር ውጭ የምንኖረው የኛ ህይወት ደግሞ የማይረባ አእምሮ ነው የሚለው እና በባህሪያቸው የሚገባውን ትተው ለማይገባው ነገር አሳልፈው ራሳቸውን ሰጡ። መሻታቸውን፣ ፍላጎታቸውን፣ ጥማታቸውን እንዲያደርጉ ምን አደረጋቸው? ለቀቃቸው። ባልወደዱት መጠን ነው የሚለው። እግዚአብሔርን አይደለም ያደረጉ፣ ለማወቅ ባልወደዱ መጠን ነው የምትለው። ስለዚህ አሕዛብ እግዚአብሔርን ማወቅ ነበር የማይፈልጉት እንጂ ማወቅ ቢፈልጉ ለመታወቅ ሩቅ አይደለም። እሱ ለፍጥረት ሁሉ ምግብን ህይወትን የሚሰጥ ነው። የሐዋርያት ሥራ ምዕራፍ 17 ላይ ደግሞ እንደሚነግረን እሱ የሰው እጅ በሰራው ምን አይልም አይኖርም ማለትና ለሰዎች ዳርቻን ምን አለላቸው? ወሰነላቸው። ለወሰነላቸው ዳርቻ ደግሞ ፈልገው ያገኙት ዘንድ ነው አለ። ግን ከእያንዳንዱ የራቀ አይደለም፣ ለሁሉም ግን ህይወትንና እስትንፋስን ይሰጣል። ለሁሉም ህይወትንና እስትንፋስን ይሰጣል። ግን ከነሱ ደግሞ የራቀ አይደለም። እግዚአብሔር ከማንም ፍጥረት የራቀ አይደለም። በመሰረቱ እግዚአብሔር ሁሉ ቦታ መገኘት የሚችል ነው ካልን ከኛ የተለየ አይደለም። አሕዛብ ግን ምክንያታቸው ምንድነው? አናቀውም ነበር። አይሁዳዊ ደግሞ ያዛል፣ ህግ አለው፣ አምላክ አለው፣ ኪዳን አለው። እጁን እያነሳ አትስረቅ ይላል፣ አታመንዝር ይላል፣ የህግን ስርዓት ያስተምራል። ነገር ግን ውስጡ የኃጢአት ባህሪ ስላለው የሚያስተምረውን ነገር መኖር አይችልም። በሚያስተምረው እሱ ራሱ ምን ያደርጋል? ይጠየቃል። አትስረቅ የምትል የእግዚአብሔርን ቤት ምን ትላለህ? ትመዘብራለን ያለው ሌሎችን አታድርጉ የሚለውን ነገር በማድረግ ውስጥ ስለሚገኝ አይሁዳዊ ስለሆንክ ከኃጢአት ነፃ አይደለህም፣ ወንጌል አያስፈልግህም ማለት አይደለም፣ በወንጌል ልታምን ግድ ነው ብሎ አይሁድም ከፍርድ እንደማያመልጥ ኃጢአተኞች እንደሆኑ አጥብቆ በምዕራፍ 2 ላይ ያስረግጥላቸዋል። ምዕራፍ 1 ከቁጥር 18 ጀምሮ ደግሞ የእግዚአብሔር ቁጣ በማይታዘዙ ልጆች ሁሉ ላይ ምን ይላል? ይገለጣል ብሎ አሕዛብ ጣዖት አምላኪ፣ ለማይረባ አእምሮ ታልፎ የተሰጠ፣ በራሱ መንገድ የነጎደ፣ እናትና አባቱን የማያከብር፣ የሚሳደብ፣ አመፀኛ የሚለውን ይሰበስብና አሕዛብም እናንተ እግዚአብሔርን ለማወቅ አለመውደድ የሚባል በሽታ አለባችሁ፣ ከዚህ የተነሳ እናንተም ከፍርድ አታመልጡም፣ ከተጠያቂነት አታመልጡም። ከዚህ ማምለጫው ብቸኛው ምክንያቱ አንድ ነው፣ ክርስቶስ ኢየሱስ ይባላል። በወንጌል ማመን ነው ነፃ የሚያወጣው ይለናል። ምዕራፍ 3 ላይ ሲገባ ደግሞ ጠቅልሎ አይሁዳዊውንም የግሪክ ሰው ወይም አሕዛብን በጋራ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ብለው ከኃጢአት በታች እንደሆነ ሁሉም ሰው ለመክሰስ ሲፈልግ ከመዝሙረኛው ዳዊት ጥቅስ ያወጣና ጳውሎስ ጻድቅ የለም አንድስ እንኳ፣ እግዚአብሔርንም የሚፈራ የለም አንድስ እንኳ፣ ሁሉም በአንድነት ይላል። ማናማ? አይሁድና አሕዛብ በጋራ ሰው የሚባለው ፍጥረት በአንድነት ጻድቅ የለም አንድስ እንኳ፣ እግዚአብሔርንም የሚፈራ እሱንም የሚፈልግ የለም አንድስ እንኳ። በአንድነት የማይጠቅሙ የተሳሳቱ ሆነዋል። ከከንፈሮቻቸው በታች የእባብ መርዝ አለ። እግሮቻቸው ደምን ለማፍሰስ ምን ፈጣኖች ናቸው። ክፋት፣ ግፍ፣ ምቀኝነት የሞላባቸው ናቸው። ሁልጊዜ አመፅን በማድረግ ደስ ይላቸዋል። እግዚአብሔርን የሚፈልግ ልብ የላቸው። እነዚህ አይነት ሆዳቸው አምላካቸው የሆነ ከንደበታቸው የሚወጣው የእባብ መርዝ እንደሆነ መጽሐፉ በግልጽ ምን ይለናል? ይነግረናል። ሰው የሚባለውን ዲፋይን ሲያደርገው ጻድቅ የለም አንድስ እንኳ። ይህንን እኛም እናንብበው። ምዕራፍ 3 ቁጥር 10 እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ ቸርነትን የሚያደርግ የለም አንድስ እንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማንንና መራርነትን ሞልቶበታል፣ እግሮቻቸው እንደምን ለማፍሰስ ፈጣኖች ናቸው። ጥፋት፣ ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አፍ ሁሉ ይዘጋ ዘንድ ምላስም ሁሉ
መላስም ሁሉ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሕግን ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በምን? በሕግ ይታወቃልና። ኃጢአተኛ ናችሁ ነው ባጭሩ መልእክቱ። እናንተ የሰው ዘር ስትባሉ ሁላችሁ ምኖች ናችሁ? ኃጢአተኞች ናችሁ። አፍ ሁሉ ምን ይል ዘንድ? ይዘጋ ዘንድ። አፍን ምን ማድረግ ነው? ዓለም ይዘጋ ዘንድ። ዓለምም ደግሞ ከፍርድ በታች እንደሆነ ይታወቅ ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን አለ። ይህም ማለት የእስራኤል ሕዝብ ሕግ በታች ያሉት የእስራኤል ሕዝብ ሲናገር እነሱ ላይ ሕጉ ሲፈርድ የተቀረውን ዓለም ምን እያለ ነው? ሕግ ያለው ኪዳን ያለው አባቶች ያሉት የተስፋ ቃል ያለው ታቦት ያለው ካህን ያለው ከፍርድ ካላመለጠ በኮነኔ ውስጥ ከተቀመጠ እናንተማ ብሎ ይናገራል። ለቀረው ማህበረሰብ ይናገራል። ስለዚህ ሁሉም ሰው በአንድ ላይ አፍን ሁሉ ምን ያደርግ ዘንድ ነው አለ? ይዘጋ ዘንድ። የሕግ ስራው ምን ማድረግ ነው? አፍን ዝጋ ነው። የወንጌል ስራው ደግሞ አፍን መክፈት ነው። ወንጌል አፍ ይከፍታል፣ ሕግ ደግሞ አፍ ይዘጋል። እሺ ልድገም። ሰው በልባም ነው ይጸድቃል። ከዛስ በአፉ ወንጌል አፍን ነው የሚያስከፍት። እንድትሰብከው ነው የሚያደርግ። እምነትን እንድታውጀው ነው የሚያደርግ። ሕጉስ ልትናገር ስትል ዘበል ብሎ ያሳያል። አንተ ብሎ ደግሞ ሰው ምናም ብሎ ከከንፈሮቻችን በታች ያለውን የእባብ መርዝ ነው የሚያሳየን። አሜን። በአንድነት ምንም ማይል ነው ሰው የማይጠቅም ኃጢአተኛ ድነት የሚያስፈልገው ሕይወቱን በአግባብ ለመምራት ክርስቶስ የሚያስፈልገው እንደሆነ ቁጥር ምዕራፍ 3 እና ምዕራፍ 2ን አጠቃላይ ሰብስቦ ይነግረንና ምዕራፍ 3 ከቁጥር 21 በኋላ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ አሁን ተገልጧል፣ ልዩነት የለምና ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። በማንም ይጸድቁት? በቤዛነቱ። የክርስቶስ ቤዛነት ለጽድቅ ምክንያት ነው። ስለዚህ አይሁዳዊ የሆናችሁ ኃጢአተኛ ናችሁ፣ አሕዛብም ኃጢአተኞች ናችሁ። ማምለጥ ትፈልጋላችሁ? ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ መጥቶላችኋል። የሰው ጽድቅ አይደለም፣ የሰራችሁ ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው። እሱም ደግሞ ክርስቶስ ኢየሱስ በማመን የሚገኝ ነው። የሚገኘው በማመን ብቻ ነው። ለማመን ደግሞ እግዚአብሔር እርሱን ክርስቶስ ኢየሱስን የቤዛነቱን ሥራ አስቀድሞ የተሰራውን ኃጢአት በትዕግስት ሳይቀጣ በማለፍ ጽድቁን ያሳየበት፣ ምሕረቱን ያሳየበት፣ ዛሬም ለሚያምኑት ሁሉ የሚታመን ጽድቅ ማስተሰሪያ አድርጎ ምን አድርጎታል? አቆሞታል። ማንም ሰው መጥቶ ማግኘት የሚችለው ነው። በልጁ በኢየሱስ ክርስቶስ በማመን የሚገኝ ነው። ጽድቅ የሚገኘው በምንድን ነው? በክርስቶስ በማመን ብሎ ነው። እንግዲህ ሮሜ ምዕራፍ 3 የሚዘጋልንና ስለ አሕዛብም ስለ አይሁድም ቀጥሎ ያነሳል። እንግዲህ የእምነት ሕግ ነው እንጂ አሁን የሥራ ሕግ ምን ብሏል? ተሽሯል። በሕግ ነውን? የትኛው ሕግ? የእምነት ሕግ እንጂ የሥራ ሕግ አይደለም። ልዩነት የለምና አንዱ ጌታ የሁሉ ጌታ ሆኗል። የአይሁድ ብቻ አምላክ ሳይሆን አሁን የአሕዛብም ደግሞ አምላክ ነው ብሎ ጽድቅ በእምነት እንዴት እንደሚገኝ ምዕራፍ 3 ያስረግጥና ይዘጋልናል። ለዚህ ደግሞ እንደ ምሳሌ ምዕራፍ 4 ላይ 2 ሰዎችን ያነሳልናል። አንደኛው ዳዊትን፣ ሁለተኛው አብርሃምን። ዳዊት አስቀድሞ ሳይሰራ ደሞዝ ስለሚከፈለው ሰው፣ ጽድቅ በነፃ ስለሚሰጠው ሰው፣ በደሉ ስለሚሸፈንለት ሰው አስቀድሞ ስለዛ ብፅዕና አይቶ ሳይሰራ ደሞዝ የሚሰጠው በደሉን እግዚአብሔር የማይቆጥርበት ሰው ምንድነው ብሏል? ብፁዕ ነው ብሏል። በእምነት የጸደቀ ሰው ምንድነው? ብፁዕ ነው። ለምን? በደሉ ስለማይቆጠርበት፣ ኃጢአቱ ስለሚሰረይለት ብፁዕ ነው ብሏል። ስለዚህ ብፅዕና ዳዊት የተናገረው ስለሱ ነውን? አይደለም። በዛሬውም ደግሞ ለማይሰራ ነገር ግን ኃጢአተኛውን በሚያጸድቅ ለሚያምን ሰው ይህ ብፅዕና አለው አለ። ሃሌሉያ። ብፁዕ ማለት የተባረከ የተመረጠ አንተ ልዩ ሕዝብ ማለት ነው። እዚህ ቤት ውስጥ ብፁዕ ሰው አለ? አዎ፣ ብፁዕ አንተ ማለት እግዚአብሔር በእምነት ያጸደቀው ሰው እሱ ብፁዕ ሰው ነው። ዳዊት በሱ ዘመን በሱ ኪዳን ውስጥ ሆኖ ኃጢአቱ የተሸፈነለት ነው ያለው። ለምን? የነበረበት ኪዳን ኃጢአት እንደሚወገድ አያወራም። ዳዊትም ስለ ኃጢአት መወገድ አያውቅም። ግን በሱ ዘመን እንኳን ሄዶ መስዋዕት በርግ ሲያስገባ በበጉ አማካኝነት ኃጢአቱ የሚሸፈንለት ሰው ብፁዕ ነው አለው። መሸፈን ነው።
እኔና እናንተ ግን አልተሸፈንም። ኃጢአታችንን እግዚአብሔር በክርስቶስ ደም አስወገደው እንጂ አልሸፈነውም። የመሸፈን አገልግሎት በብሉይ ኪዳን ነው። አሁን ግን የማስወገድ አገልግሎት ላይ ነበር። አንድን መስዋዕት ለዘላለም አቅርቦ ምን ብሎታል አለ? አስወግዶታል። ሃሌሉያ። በብሉይ ኪዳን ብዙ ጊዜ ካህናት መስዋዕት እያቀረቡ ቆመዋል። ምንም አይሉትን ኃጢአትን ማስወገድ የማይችሉትን። እሱ ግን ሃሌሉያ አንድን መስዋዕት አቅርቦ ለዘላለም ነው አለ ኃጢአትን ከደብዛው ነው ያስወገደው። መታሰቢያ እንዳይኖር አድርጎ አስወግዶልናል። ከዚህ የተነሳ ኃጢአታቸውን በደላቸውን ደግሜ አላስበውም ያለ። አንዴ ግን አስበዋለሁ፣ ደግሜ ግን አላስበውም። ደግሜ ማለት አንዴ ስለሚታሰብ ሁለተኛ ጊዜ ከነሱ አልጠይቀም። አንዴ ሲያስብ ደግሞ ያሰበው ልጁ ኢየሱስ ላይ ነው። የኔና የናንተን ኃጢአት በክርስቶስ ላይ አድርጎ እሱ ኃጢአት ሆነ፣ እኛ ደግሞ ነፃነታችንን እንድንቀበል ስጦታው የልጁ ስጦታ ጽድቁ ተሰጠን ማለት ነው። ምዕራፍ 4 ይሄንን ነው የሚያወራው። እና እንደ ምሳሌ ለመሞገቻ የሚያነሳው አንደኛው በእምነት የሚቀበሉት አባታችን የሚሉትን አብርሃምን ምሳሌ ያነሳላቸዋል። አብርሃም እኮ አመነ፣ ጽድቅ ሆኖ ምን አለለት? ተቆጠረለት የተባለው ከተገረዘ በኋላ ነው ወይስ ሳይገረዝ በፊት? ከተገረዘ በኋላ ከሆነ ጽድቅ የሚገኘው በስራ ሊሆን ነው። ነገር ግን አብርሃም ያመነውና ጽድቅ ሆኖ የተቆጠረለት ምንድነው አለ? ሳይገረዝ በፊት ነው አለ። ሳይገረዝ በፊት ስላመነ ስለጸደቀ መጽደቁ እንዲታወቅ ምልክት ሆኖ ተገረዘ። አሜን። ምልክት ነው አለ ግርዘት እንጂ በድነት ላይ አስተዋጽኦ የለውም። ግን አስቀድሞን ምን ስላደረገ ነው አለ? ሳይገረዝ በፊት ስላመነ ነው ጻድቅ ሆኖ ምን ያለለት? የተቆጠረለት። ልክ እንደዚሁ ሳይገረዙ በእምነት የአብርሃምን ፈለግ ለሚከተሉ ሰዎች አብርሃም በእምነት አባት ሆነን ያለን። ለምን? በእምነት የሚገኝን ጽድቅ ስለሰበከ። ጽድቅ የሚገኘው በእምነት እንደሆነ አብርሃም ሳይገረዝ በፊት ለነበረው ፈለጉ ነበር እግዚአብሔር ያጸደቀው። እና ለምን ገረዘው አለና ያነሳልናል። የተገረዘው በእምነት ላገኘው ጽድቅ ማህተም ነው። ግርዘት ምንድነው? ግርዘትና ጥምቀት እኩል ናቸው። የምትጠመቀው ለመዳን አይደለም፣ ስለ ዳንክ ነው። እደግመዋለሁ። ልክ እንደዛው አብርሃም የተገረዘው ለመጽደቅ አይደለም፣ ጻድቅ ስለሆነ ነው የተገረዘው። እግዚአብሔርን አመነ፣ ጽድቅ ሆኖ ምን አለለት? ከዛ በኋላ ነው የተገረዘው አብርሃም። ስለዚህ የመገረዝን ኪዳን የተቀበለው አለ ስለጸደቀ ነው። አሁንም ደግሞ እናንተ አሕዛብም ብትሆኑ አይሁድም ብትሆኑ የአብርሃምን ፈለግ ለሚከተል ሁሉ በእምነት ምን ያደርጋል አለ? ይጸድቃል አለ። እና በስራ እንደማይጸደቅ ከራስ ጥረት ውጪ እንደሆነ ማንም ሰው በስራው እንዳይመካ ለማስረገጥ የአብርሃምን ስራ ያነሳል። አብርሃም በስራው ጽድቆ ቢሆን ኖሮ የሚመካበት ነገር ነበረው። እርሱም ደግሞ ቢመካ በእኔ ፊት በእናንተ ፊት ነው እንጂ በእግዚአብሔር ፊት መመካት አይችልም። ምክንያቱም እግዚአብሔር በስራ ይበልጠዋል። እደግመዋለሁ፣ እግዚአብሔር በስራ ይበልጠዋል። ስራው ደግሞ በእግዚአብሔር ፊት ሊያስመካው አይችልም። እግዚአብሔር በስራ ማንንም ስለማይቀበል በሰዎች ዘንድ መመካት ግን ይችላል፣ አብርሃም ሰርቷልና። ስለዚህ አብርሃም በምንድን ነው የተቆጠረለት አለ? አብርሃም አመነ፣ ጽድቅ ሆኖ ምን አለለት? ተቆጠረለት ነው የተባለው። ነገር ግን አብርሃም እንዴት እንዳመነ ለማስረዳት የ90 ዓመት ሽማግሌ በሆነ ጊዜ፣ ሳራም በ100 ዓመት በነበረች ጊዜ ከራሳቸው አቅም ችሎታ ብቃት በማይሆነው አኳኋን ጽድቅን በእምነት እንዴት እንደሚገኝ ሊናገር ሲፈልግ ተስፋው ቃል ፍጻሜ ወደ እነሱ ለማምጣት የሳራ ማህፀን ምውት መሆኑን በእምነት ሳይደክም አብርሃም ምን አረገ? ተመለከተ ነው የሚለው። የሳራ ማህፀን መውለድ እንደማይችል ነው በእምነት የተመለከተው። እደግመዋለሁ። እድሜያቸው ከሄደ በኋላ ነይ እባክሽ እግዚአብሔር ተናግሮናል፣ አንድ ነገር እናመጣለን፣ ነይ እንተባበር አይደለም ያልጋት። የሳራ ማህፀን ምውት መሆኑን ሳይደክም ነው የሚለው። በእምነት ምን አደረገ? ተመለከተ። ነገር ግን ይላል የሳራ ማህፀን ሙት እንደሆነ እያየ የተናገረውን የተስፋ ቃል እንደሚፈጽም ግን የሌለውን እንዳለ አድርጎ በጠራው ለሙታን ሕይወትን በሚሰጠው በእግዚአብሔር ነው ያመነው። በሚሰጠው ማህፀን አላመነም። ብዙ ሰው የሞተው ይነሳል ብሎ በሚነሳው ያምናል። አይደለም፣ የሞተን የሚያስነሳል ተብሎ እምነት በሚያስነሳው ነው እንጂ በሚነሳው አይደለም። አሜን። ባመነበት በአምላክ ፊት የሁላችን ምንድነው?
አባት ነው። ስለዚህ አብርሃም ቤት ውስጥ በስተርጅናው ከነሱ አቅም ውጪ በሆነ በተስፋ ቃል ይስሐቅ እንደተወለደ ልክ እንዲሁ በእናንተ አቅም ችሎታ ብቃት ያልሆነ የተስፋው ቃል ክርስቶስ በእናንተ ውስጥ ይወለዳል ነው። ለሚያምን ሁሉ አብርሃም በእምነት ልጁን እንዳቀፈ እናንተ በእምነት ክርስቶስን ምን ትላላችሁ? ታቅፋላችሁ። ውስጣችሁ ደግሞ አዲስ ሰው ይወለዳል። ይስሐቅ የሆነ ይወለዳል። የተስፋው ቃል ዘር ምን ይላል? ይወለዳል ነው የሚለው። ከዛስ ይወልደንና ኢየሱስን ያስታቀፈንና ምዕራፍ 5 ላይ ይገባል። እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላም አለን። ከማን ጋር? ከእግዚአብሔር ጋር። ምን ስላደረግን? በእምነት ስለጸደቅን። ከጌታችን ከኢየሱስ ክርስቶስ የተነሳ በእምነት የጸደቀ ሰው ከእግዚአብሔር ጋር ምን አለው አለ እና ከእግዚአብሔር ጋር ሰላም የሆነ ጻድቅ የሆነ ሰው ግን አንዳንድ ዓመት ሳይሆን አንዳንድ ወር ሳይሆን ኢተርናል ሴኩሪቲ ያለው አለ። በእምነት መጽደቅ ዘላለማዊ ደህንነት አለው። ምን አለው? ዘላለማዊ ደህንነት አለው። ጽድቃችን ያንድ ወር ያንድ ዓመት እንዳልሆነ ምዕራፍ 5 ላይ ለማስረዳት ጳውሎስ ከሚጠቀምባቸው በጣም ወሳኝ ነገሮች አንዱ የእምነትን ጽድቅ እንዴት ባለ ሁኔታ እንደሆነ ይናገራል። ምን ይላል? በእምነት ከጸደቅን እንግዲህ በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላምን እንያዝ ወይም ሰላም አለን። ቁጥር 2 በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። ምን ወዳልንበት? ወደ ቆምንበት። በእግዚአብሔር ፊት የቆምነው በእግዚአብሔር ጸጋ እምነት መግባትን አግኝተናል። በእግዚአብሔር ክብር ደግሞ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ምንን? ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ደግሞ ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው ምን አይልንም? አያሳፍረንም ብሎ ይናገራል እንጂ በእምነት መጽደቅ በብዙ ተስፋ ውስጥ በመከራ ታልፋላችሁ ነው የሚለው። በእምነት የጸደቀው በህይወት ጎዳና ውስጥ የሚገጥመው ደግሞ ምን አለ? መከራ አለ። አሁን በዚህ በቆምንበት ጸጋ እንመካለን፣ ደስ ይለናል፣ በእግዚአብሔር ክብር እንመካለን ብሎ ግን ይህ ብቻ ደግሞ አይደለም ይላል። ይህ ብቻ አይደለም፣ ነገር ግን መከራ ምንን? ትዕግስትን እንዲያደርግ፣ ትዕግስትም ደግሞ ምንን? ፈተናን፣ ፈተናም ደግሞ ተስፋን እንዲያደርግ እያወቅን በምናችን እንመካለን? አልሰማውም። በመከራችን እንመካለን። መከራ በደንብ ስሙኝ፣ በወንጌል ማመን ደስተኛ ብቻ አይደለም የሚያረጋችሁ፣ በወንጌል ማመን የመከራው ተካፋይ ያረጋችኋል። ጌታችን ኢየሱስ ክርስቶስ ፈለጉን ትቶላችሁ ሄዷል እንደተባለ በኢየሱስ ክርስቶስ የክብሩ ብቻ ሳይሆን የሰላሙ ብቻ ሳይሆን የመከራውም ተካፋዮች ነን። ለድጋማ የመኑ የመከራ ተካፋዮች ነን። ግን ስለ መከራ ትዝ ካላችሁ በጣም ምርጥ ምሳሌ ሰጥቼ ነበር። ትዝ ይላችኋል? ጁስ፣ የብርቱካን ጁስ፣ የማንጎ ጁስ ምናምን ጁስ የጠጣና ጁስ ትዝ ይላችኋል? ጁሷ እንበልና የማንጎ ጁስ ወይም ደግሞ የብርቱካን ጁስ ወይም የሎሚ ጁስ፣ ሎሚ ላይ ቢላው አርፎ ሲቆረጥ ለሎሚው ሃሌሉያ ይላል አይልም? ሎሚው መከራን እየቀመሰ ያለው አልሰማው? ምን እያደረገ ነው? ሎሚው ምን እያደረገ ነው? መከራ ውስጥ ነው። መቁረጥ ብቻ አይደለም፣ ደግሞ በእጄ ምን አድርጌዋለሁ? በደንብ አድርጌ ጨምቄዋለሁ። አሁን ደግሞ ዘመን አመጣሽ የሎሚ መጭመቂያ ደግሞ አለች የብረቷ እና እሷ ውስጥ አስገብተህ ምን ታደርገዋለህ? ልቡ እስኪጠፋ መከራውን ነው ለሱ መጨመቅ መከራው ነው። ግን ካልተጨመቀ ውስጥ ያለው ነገር አይወጣም። የመከራ ዋነኛው ዓላማ ውስጥ ያለውን ክርስቶስ መግለጥ ነው። በጨመቀህ ቁጥር የሚወጣ ኢየሱስ አለ። በጨመቀህ ቁጥር የሚወጣ የትንሣኤ ጉልበት አለ። ሃሌሉያ። መከራ ቅዱሳንን አያጠፋቸውም። መከራ ቅዱሳንን የክብር ምዕራፍ ውስጥ ይከታቸዋል። የከበረ የክርስቶስ ማንነት ውስጥ ይከታቸዋል። ሁልጊዜ መከራ ስለ አንዳንዱ ሰነፍ ሆኖ መከራ የሚቀበል አለ፣ ተሳዳቢ ሆኖ መከራ የሚቀበል አለ፣ በተለያየ መንገድ መከራ የሚቀበል አለ። እያወራው ያለሁት በክርስቶስ በምታምኑት በወንጌል የሚደርስባችሁ መከራ ግን እመኑኝ ወደ ክርስቶስ ነው የሚገፋችሁ። ለምሳሌ ጳውሎስ ብዙ ጊዜ የሥጋዬ መውጊያ የሰይጣን መልእክተኛ ታዞ አስጨነቀኝ አለ እና 2-3 ጊዜ እግዚአብሔር ከኔ እንዲያነሳልኝ ምን አልኩኝ? ጸለይኩኝ አለ። ጌታ ግን መጥቶ ምን አለኝ አለ? ጸጋዬ ይበቃል፣ ኃይሌ በድካሜ
ይኸውልህ መከራው እንዲነሳን የጸለየው ግን እግዚአብሔር አሰራሪ ነው አይቀየርም ማለት መከራው አይቀየርም መከራው አይነሳም ካንተም አልወስዶም ማለት አንተን ግን መከራው ላይ አከብዳለሁ አለ ጸጋዬ ግን በሚደርስበት ፈተና ውስጥ ልዩ ክብር ይወጣል አለ ልዩ ነገር ሲወጣ ለብዙዎች የሚተርፍ ነገር እጠቀምበታለሁ ስለዚህ መከራው ምን አይልም አይነሳም መከራ ሁሉ ጊዜ ምን ማድረግ ነው በውስጣችን ያለውን ነገር የክርስቶስን ኃይል ማውጣት ነው ለፊልጵስዩስ ሰዎች ሲጽፍ ደግሞ ጳውሎስ ማለት ምን አለ በእምነት የሚገኘውን ጽድቅ ለማግኘት ይላል በእምነት የሚገኘውን ጽድቅ ለማግኘት በጣም በልዩ ሁኔታ አንድ ነገር እንዳደረገ ይነግረናል በስምንተኛው ቀን ተገርዟል ከፈሪሳዊ እንደሆነ ነግሮናል በሕግ በኩል ያለ ጽድቅ ብትመጡ ደግሞ ያለ ነቀፋ ነበርኩ ይብለዋል የቢንያም ወገን ማአት ነገር ዘርዝሮ ሲጨርስ ይሄ ሁሉ ምን እንደ ጉድፍ ምን እለዋለሁ አልሰማውም እንደምን እንደ ጉድፍ ቆጥሯል ይሄንን ጉድፍ የምትለውን ሳጠና እንደ ፋንዲያ ቆጥሯለሁ ነው የሚለው የግሪኩ ፋንዲያ ነው የሚለው ፋንዲያ ታውቃላችሁ አታውቁም እናንተ ኦኬ ማለት ምን ያክል እንደ ቆሻሻ እንደሚቆጥረው አስቡት ያለውን ለአመታት ይዞት የመጣውን ነገር እንደ ጉድፍ ቆጥሯለሁ ለምን ስትሉት በእምነት የሚገኘውን ከእግዚአብሔር ዘንድ የሆነውን ጽድቅ ምን ይል ዘንድ ነው አለ እቀበል ዘንድ ነው ወይ ጉድ የሚደንቅ ነው እንዴት አርገህ ጣልክ ባክ ይሄኛውን እንዴት ነው የምትፈልገው ብላችሁ ስትገረሙ ደግሞ ይሄ ብቻ አይደለም ይላል ቢሆንልኝ እርሱንና የትንሣኤውን ኃይል አውቅ ዘንድ እርሱንና የትንሣኤውን ኃይል አውቅ ዘንድ አለ ቢሆንልኝ በሞቱ ልመስለው አለ ሞቱን ላይ ከመጣ አለ የምንለማመደው የትንሣኤውን ኃይል ነው ሃሌሉያ በሞቱስ ባልፍ ደስ ይለኛል ለምን ትንሣኤውን እንዳውቀው የትንሣኤውን ኃይል እንድለማመደው እርሱንና የትንሣኤውን ኃይል አውቅ ዘንድ ቢሆንልኝ በምኑ ልመስለው ለካ ትንሣኤ በሞቱ ውስጥ የምትለማመደው ነው ክብር በመከራ ውስጥ የምትለማመደው ነው የዚህ ዓለም ጫና የዚህ ዓለም ፑሽ የሚያደርግ ነገር ከባባድ ቻሌንጆች ሲመጡ የመጨረሻ አይደለም ኦፖርቹኒቲ ነው ውስጥ ያለውን ክርስቶስ የምትገልጥበት አንተ መውደቅ የማትችል ተራ ሰው እንዳልሆንክ በውስጥ ልዩ ኃይል እንደተገጠመ የትንሣኤው መንፈስ ከዛ በላይ ያራምድና በልብዙዎች ምስክር እንድትሆን ያደርጋል ይሄንን የኔ ብላችሁ ያዙት ክርስትናችሁ ውስጥ አልጋ ባልጋ አይደለም ሁሉ ጊዜ መታሰልፉት ውጥረት አለ ጭንቀት አለ ከባባር ነገር ውስጥ አልፋላችሁ በብዙ ነገሮች ውስጥ ሆናችሁ ግን ሰላማችሁ የተጠበቀ ነው ደስታችሁ የተጠበቀ ምክንያቱም በጌታ ስላረፋችሁ ግን የሚመጣው ነገር የመጨረሻ አይደለም የሚመጣው ነገር ልዩ ነገር ውስጥ ያለማመዳችኋል ሲያጣብቃችሁ ከጌታ ጋር አብራችሁ ስታደርጉ የሚገለጥ ኃይል አለ የሚወጣ የሚፈስ ነገር አለ በመከራችን እንመካለን ያለው መከራው የሚያስመካው ነው አይደለም መከራው የሚያመጣው ክብር ስላለ የሚሰጠን ድል ስላለ ከመከራው በኋላ የምንገናኝበት ነገር ስላለ በእርሱ ምን ይለናል አለ ደስ ይለኛል እግዚአብሔር በውስጣችሁ እውነተኛውን መለኮታዊ ኃይል መግለጥ የምትችሉበትን ጸጋ ግን ያብዛላችሁ ዲና የማታደርጉት የእግዚአብሔር ኃይል ይገለጣል ለምን የትንሣኤው ኃይል በመከራ ውስጥ ስለሚወጣ ማለት ክርስቶስ ሪል ነው እናንተ ጋር የሚሆን ሞር ህይወታችሁን እየተቆጣጠረው ሲመጣ ቻሌንጅ በመጣ ቁጥር ከእናንተ ውስጥ የሚወጣው ኃይል ነው በዓለም ካለው በእናንተ ያለው ይበልጣል ኦኬ ከውጭ የሚመጣው መከራው ነው ከእናንተ ውስጥ የሚወጣው ግን ህይወት ነው ከእናንተ ውስጥ የሚወጣው ግን የትንሣኤው ኃይል ነው ስለዚህ የእግዚአብሔርን የትንሣኤ ኃይል የምትለማመዱት አንዱ ዝላችሁ ተስፋ ቆርጣችሁ ደክሟችሁ እንኳን የሆነ መንፈስ አለ የሚያበረታ ለእናንተ ራሱ እኮ ተስፋ ቆርጣችኋል እናንተ ራሱ አታውቁትም ግን እናንተ ውስጥ ያለው ግን ተስፋ አይቆርጥም ክርስቶስ በእናንተ ኃይለኛ ነው ስለ እናንተ ደግሞ አይደክምም ይላል ስለዚህ ማይደክም ኢየሱስ ውስጥሽ ገብቷል በእምነት ስትጸድቂ የገባው ማይደክመው ነው ባንተ አልፎ ግን ለሌላው ተጽዕኖ የሚያደርግ በዚህ በጣም ደስ ይለናል በዚህ በጣም ምን ይለናል ደስ ይለናል የትንሣኤው ኃይል መልካሙን ስለሚያደርግ ደግሞ የትንሣኤው ኃይል ምን ስለሚል መልካሙን ስለሚያደርግ በውስጣችን የሆነ መንፈስ አለ እና መከራችን አለ ተስፋ ያረጋግጥ እንመካበታለን በሱ ምን ይለናል አለ ምዕራፍ 8 ላይም ሲነግረን ፍጥረት አለ በምጥ በመቃተት በጭንቀት አለ ተይዞ ነው የሚጠብቀው ከብዶን እንቃትታለን ይላል ፍጥረት ራሱ
የእግዚአብሔርን ልጆች መገለጥ እየጠባበቀ በናፍቆት ምን ይላል አለ? ይጠብቃል። ፍጥረት እኮ ነው በናፍቆት የሚጠብቀው። ግን አለ እግዚአብሔር በተስፋ ስላስገዛው ነው የሚለው። ይኸውላችሁ እግዚአብሔር መከራ ትዕግስት ነው የሚያደርገው ነው የሚለን እኮ። በውስጣችሁ የሆነ ነገር ይገለጣል፣ ታጋሽ ያደርጋል። ትበስላላችሁ። ባይዘው መከራ ያበሰለው ሰው በትምህርት አይበስልም። ምንም ነገር የማያበስለው መከራ ያበሰላቸው ሰዎች ማቹር ናቸው። ከእድሜያቸው በላይ ያበሰለ ያስባሉ። አንዳንዴ የ40 ዓመት ነው የ90 ዓመት ሰውዬ የምታወራ ይመስላል። ምክንያቱም ያለፈበት መንገድ ሰውየውን ሌላ ታሪክ ውስጥ ብዙ ነገሮችን ተለማምዷል፣ በጊዜ ዴቨሎፕ አድርጓል። እና ሲያወራችሁ አስተሳሰቡ አርቆ የማሰብ አቅሙ ምናምን ይጨምራል። የምታልፉበት መንገድ ህይወታችሁ ላይ የሚያመጣው ነገር አለ። ልክ ነኝ? ማንኛውም ሰው እንደሱ ነው የሚያልፈው። አልሰማው? ልክ እንደዛው የክርስቶስ ኢየሱስ መከራ ወደ እናንተ ሲመጣ የነሱ እሱን በአካል ቢያገኙት ሊያደርሱበት የሚችሉትን ነገር ያመጡባቸዋል። ያን ጊዜ ደስ ይበላችሁ። ያኔ ብልጥ መንፈሳዊ ሰው ምን ያደርጋል? እንቅ አድርጎ መከራ ውስጥ ያለ የሚያዘን ካለ ይጸልይ ነው ያለው። ትጸልያላችሁ። ደስ ያለው ቢኖር ይዘምር ነው ያለው። ስለዚህ ምን ታደርጋላችሁ? ቻሌንጅ ሲመጣ መከራ ሲመጣ መልስ መመለስ አይደለም፣ እንካ ሰላምታ አይደለም። ለፈቃዱ ለሚያስበው ትተውትና እግዚአብሔር መልስ እንዲሆናችሁ ገብታችሁ ትጸልያላችሁ። እግዚአብሔር ሲመልስ ማንም አይመልሰው። ማን ሲመልስ? እግዚአብሔር ሲመልስ ማንም ምን አይለው አይመልሰው። ኦኬ። በተሰጠን በመንፈስ ቅዱስ ደግሞ ተስፋው ምን ያደርገንም ማለት አያሳፍርም። መንፈስ ቅዱስ አንዱ በእኛ ህይወት ውስጥ ይዞት የመጣው መከራው፣ ቻሌንጁ፣ ብዙ ነገሩ ወደ ገደል ይዞን እንዳይሄድ የሚያስተማምር ኢንሹራንስ ውስጣችን ከቷል። በጣም ደስ የሚያሰኝ የክብር ምዕራፍ ውስጣችን ምን ብሎልናል? ገጥሞልናል። ምንድነው የገጠመው ስንል ሁልጊዜ እግዚአብሔር እንደሚወደን ይገልጥልናል። ተስፋ እንዳለን ይገልጥልናል። ልክ በብሉይ ኪዳን ሊቀ ካህናት በአመት አንድ ጊዜ ወደ ቅድስተ ቅዱሳን ሲገቡ የሚለብሱት ልብስ የካህናት ልብስ ምንድነው? አንደኛው ዘርፉ ላይ የሚንጠለጠል ደውል አለ፣ ሻኩራ የሚባል ክልክል የሚለው እና ውስጥ ላይ በመቅሰፍት አግኝቶት ከሆነ ጸጥ ነው የሚለው። ግን ሊቀ ካህኑ ውስጥ ላይ ገብቶ ውጭ ያሉት ሰዎች ይሄ ሰውዬ ምን ነው ቆየ አለ በህይወት ወይስ የለም ሞቷል ወይስ አለ የሚለውን ለመለየት የታሰረበትን ሰንሰለት ነካ ሲያደርጉ እግሩ ላይ ነካ ሲያደርጉለት የታሰረበትን አይቶ ኪችል ካደረገ ምንም እያላቸው ነው በህይወት አለሁኝ አልሞትኩም ዘና በሉ ነው። እኔና እናንተ ክርስቶስ በውስጣችን ነው። ኦኬ። በእምነት ክርስቶስ ምናችን ውስጥ ነው። በስጋ ደግሞ ክርስቶስ ኢየሱስ በሰማያዊቷ በአዲስቷ ኢየሩሳሌም በሰማያዊቷ መቅደስ ውስጥ ገብቷል። በህይወት ይኑር ይሙት አናቅም። ማናችንም ሲገባየን የለም፣ ሲሞት ያየ የለም። ተነስቶ ሲገባና እግዚአብሔር ሲቀበለው ሲያስገባው አላየንም። ግን ውስጥ ላይ እንዳለ ግን ኪችል የሚያደርግ መንፈሱን ግን ልኮልናል። ውስጥ አለኛ ውስጥ አሁን። ስለዚህ ያመንከው ጌታ ከንቱ እንዳልሆነ መከራው ቻሌንጁ ሲደርስ አንድ መንፈስ አለ። በተስፋው መንፈስ በመንፈስ ቅዱስ ታተማቸዋል። ውስጥ ያታተምክበት መንፈስ ሊለቅህ አይችልም። ሕያው የሆነ ካህን ስላንተ እንደሚታይ ዘወትር ሁልጊዜ ስላንተ እንደሚማልድ የሚመሰክርልህ ያየኸው ነገር አይደለም፣ ያነበብከው ብቻ አይደለም። ውስጥ የገባው መንፈስ አለ። ይሄ መንፈስ ምን አይልም ማለት አያሳፍረንም። ሃሌሉያ። ለምን? ይዞት የመጣው የእግዚአብሔርን ፍቅር ነው። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ አያሳፍረን። ይሄ ሁሌ እናንተ እንዴት ባያችሁት ባላቅም ብዙ ጊዜ የሰው ልጅ ነፍስ ዥው ብላ ትሄዳለች። አንዳንዴ ከምባታ፣ አንዳንዴ አጋሮ፣ አንዳንዴ ዱባይ ለንግድ ትሄዳለች። ማለትም ስቴብል ማይንድ ሆነን የምንኖርባቸው ቀናቶች አሉ። ደግሞ በጣም ተናውጠን ነፍሳችን ደግሞ ጌታ መኖሩን ሁሉ የምንረሳበት ጊዜ አለ እና በዛ ሰዓት ዝም ቢለን ኖሮ በዛው እንጠፋ ነበር። አንዳንዴ አፋችንን አላቀን የለም አንተም ብሎ ደግሞ ጌታ እንዲህ ሆነ አታይማ ምናምን ብለ ጨርሰ አንዱ ለቀን ጊዜ ይሰጣል መስማት እስክችል። ከዛ ራባ ስትል ትገኛለህ። አንተ ራስህ አታውቀውም። መሳደብህን ረስተኸዋል። የሆነ ነገር ማለትን ማጉረምረምህን ረስተኸዋል። ግን ይህ መንፈስ ይኸውልህ ያስተሳሰረህ መንፈስ ስለማይለቅህ ድምፁ ይመጣል። የሆነች ነገር ክችል ሲያደርግብህ ልሳን በለው ይላል።
አንተ ራስህ አታውቀውም እኮ ግን ተስፋው ነው እኮ መልህቁ ችካሉ አንተው ስላለ እረኛ ደግሞ በዛ ሕያው የሆነ ስላለ ነፍስ ከሳተችበት ይመልስና ደግሞ የሆነች ድምፅ ያመጣና ደግሞ በለቅሶ ዝርር ያደርጋል። ደግሞ እኮ አንችልም የሆነ ደካማ እኮ ነን። አሁን መጥቶ ዝም ብሎ ልጄ እወድሻለሁ ቢል እኮ እንላለን እኮ አንችልም፣ አቅም የለንም። ድምፁን እንኳን መሸከም አንችልም። አይደለም እሱን ልክ ነኝ። የሆነ ህልውናው ሲሰማችሁ እኮ ፌንት ታደርጋላችሁ። እንዳንተ ያለ የለም ምናምን ትላለህ። ለዛ ነው መንፈስ ቅዱስ ያስፈልገን። አየህ ሁሌ እዛው ስለማንቆይ ዥው ስለምንል እሱ ግን መልህቁ ሊቀ ካህኑ እዛ ገብቷል። እኛን ደግሞ ማዕበሉ ስለሚያናውጠን በረጅም የፍቅር ገመድ በመንፈስ ቅዱስ ጠልፎ ከሱ ችካል እንዳንንቀሳቀስ ተናውጣም ስትመጣ ይዞሃል፣ አጉረምርመም ስትመጣ ይዞሃል። የተስፋው መንፈስ አያሳፍርም። ይሄ እግዚአብሔር የሚገርም ነው። እንዲያርጎ ነው ያዘን እንጂ በቃ ትቻቸዋለሁ ቢልኩ የለንም ነበር ማለት ራሳችን እንኳን በሱ። አሁን እኔ አንዳንዴ ሰው ምን ያስገርመኛል፣ መጨረሻዬን አሳምርልኝ ይላል። አሁን መጀመሪያህን ራሱ ያዘው እኮ ነው ተው መጨረሻችንን እኮ አላየነው። ግን አሁን ራሱ ስንወድቅ ስንነሳ ብዙ ነገር ስናወራ አይምሯችን ሲስት ሲመለስ ማት ነገር ውስጥ እኮ ነው የምናልፈው። እንደው ጌታን የተቀበላችሁ ጊዜ ክንፍ ተገጥሞላችሁ ብላችሁ የመጣችሁ ማናችሁም የላችሁ። በመውደቅና በመነሳት ውስጥ አልፈናል። ግን እዩት፣ በስህተት ብዙ ሚስቴኮችን እየሰራን ዛሬም ድምፁ አላቆመም። ዛሬም ቸርነቱ አላቆመም። ዛሬም እኛን ለመለወጥ እግዚአብሔር እየተጋ ነው። ይሄ ነው ድምፁ እኮ፣ ይሄ ነው እኮ መልህቁ። ስለዚህ ባለው ሁኔታ ውስጥ እንኳን አለ የማያሳፍር የፍቅር ድምፅ አለ እና ምን ያክል እንደሚወድ ይገልጥልሃል። በቃል ብቻ አይደለም፣ ውስጥ በመገኘት በማበረታታት ሁለተኛ አልጸልይም አይሰማም ብለህ ጨርሰህ አንተ ራሱ መቼ እንደጀመርክ ሳታውቀው ስትጸልይ ትገኛለህ። ይሄንን እግዚአብሔር ያየንበት። ልቀጥል። የተስፋው መንፈስ ምን አይደለም አያሳፍረንም ብሎ እንግዲህ ይሄንን ኢተርናል ሴኩሪቲ ያረጋግጥልናል። መከራ ውስጥም ብትሆን ችግር ውስጥም ብትሆን የሚገለጥ ክብር አለ፣ የምታየው ክብር አለ፣ በአንተ ህይወት ውስጥ የሚበዛ ክብር አለ። አትሞ ሰፍቶ አክብሮ እንቅ አድርጎ በተስፋው መንፈስ በመንፈስ ቅዱስ ይገልጥልንና እንዴት ባለ ፍቅር እግዚአብሔር እንደወደደን ሲያብራራ ገና ጻድቅ ምንድነው ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአታችን ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን ሃሌሉያ በደሙ ከጸደቅን በእርሱ ደግሞ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱማ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ይሄ እስከ ቁጥር 11 ድረስ ኢተርናል ሴኩሪቲ ወይም የደህንነት ማረጋገጫ ነው። በእምነት ጸድቀህ የለ? አዎ መቼም በሞቱ ከታረቅ በሕይወቱማ ትድናለህ፣ ቁጣ ያገኝህም። ሴፍ ዞን ላይ ናችሁ ብሎ ነው የሚዘጋው። ይህንን ድጋሚ ለማብራራት ይፈልጋል። ከቁጥር 5 ምዕራፍ 5 ቁጥር 12 ጀምሮ የበለጠ ኢላቦሬት ለማድረግ ኃጢአት በአንድ ሰው በኩል ወደ ዓለም ገባ፣ በኃጢአት ምክንያት ደግሞ ሞት ለሰው ሁሉ ደረሰ ብሎ በአንዱ አለመታዘዝ ብዙዎች ኃጢአተኛ ሆነዋል፣ በአንዱ መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ አለ። አንዱ ያለው አዳምን ነው፣ አንዱ ያለው ደግሞ ማን ነው? ክርስቶስ ኢየሱስ ነው። በአንዱ ኃጢአትና በደልን የገባው፣ ከዛ በኃጢአት ምክንያት ደግሞ ሞት ለሰው ሁሉ ነው የደረሰው። በክርስቶስ ኢየሱስ መታዘዝ ደግሞ የጽድቅ ስጦታና የጸጋ ብዛት ለሰዎች መጥቷል። ለሚቀበሉት የጸጋውን ስጦታ ደግሞ በሕይወት ምን ያደርጋሉ? ይነግሳሉ። ጉዳዩን ግን በማን ነው? በአንዱ አዳምና በአንዱ ክርስቶስ ኢየሱስ ነው። በአንዱ አዳም ከሆንን ሞት፣ ኃጢአት፣ በሽታ ይገዛል። ኦኬ። በአንዱ በክርስቶስ ከሆንን ደግሞ ጽድቅ፣ የጸጋው ብዛትና የሕይወት መንገስ ያገኛል ብሎ ሁለቱን እያነጻጸረ በዛው መንፈስ እስከ ምዕራፍ 8 ድረስ ይሄድልናል። ምዕራፍ 6 ስንገባ በአንዱ ኢየሱስ ስትሆኑ ለአዳም ለአሮጌው ሰው ለኃጢአት ሞታችኋል።
ሞቱን በሚመስል ሞት ሞታችሁ ትንሣኤውን በሚመስል ትንሣኤ ደግሞ ተባብራችኋል። የሞተ ከኃጢአቱ ምን ብሏል? ጸድቋል ብሎ ኢየሱስ ስለ ኃጢአታችን እንደሞተ መኖርን ግን ለእግዚአብሔር ሕያው ሆኖ እንደሚኖር እናንተም እንዲሁ ለኃጢአት እንደሞታችሁ መኖርን ግን ለእግዚአብሔር እንደምትኖሩ በክርስቶስ ሆናችሁ ራሳችሁ ምን ብሉ? ቁጠሩት። አሁን ያላችሁበት ሲዝን ወይም ዞኑ ከአዳም ተላቃችሁ በሞት በክርስቶስ ኢየሱስ ውስጥ ነው ያላችሁ። ስለዚህ በክርስቶስ ላሉት ደግሞ ኃጢአት ምን አይላቸውም? አይገዛቸውም። ለኃጢአት እንደውም ምን ብለዋል? ሞተዋል። በአንዱ አዳም ውስጥ እንደሚኖር ሰው ለኃጢአት ብዛት ወይም ደግሞ በአንዱ አለመታዘዝ ኃጢአት ስለገባ በሱ ምክንያት ስለሆነ እኔን አይመለከተኝም ብለን እንግዲህ ጸንተን በዚያው እንኖርን አይደለም። እንደውም ለኃጢአት የሞትን እኛ በኃጢአት እንድንኖር ሳይሆን ለኃጢአት የሞት ነው፣ ለሕይወትና ለጽድቅ እንድንኖር ነው ለኃጢአት የሞት ነው ብሎ ምዕራፍ 6 ራሳችሁን ለምትታዘዙለት የትምህርት አይነት ባሪያዎች ናችሁ። ወይ ለመታዘዝ የጽድቅ ባሪያ ወይ ደግሞ የኃጢአት ባሪያ። ቀድሞ ከምታፍሩበት፣ ቀድሞ ከምትኖሩበት፣ ቀድሞ ከተሸማቀቃችሁበት ከሞት ሕይወት ከኃጢአት ሕይወት ምን ትርፍ አገኛችሁ? ያኔ በሙላት ከታዘዛችሁ አሁን ደግሞ የበለጠ ለጽድቅ ታዘዙ ብሎ ራሳችሁን ለጽድቅ ስጦታ ወይም ለክርስቶስ ጽድቅ እንድንሰጥ አስረግጦ ይነግረናል። አሜን። ልቀጥል ነው። ምዕራፍ 7 ላይ ሲገባ እንግዲህ በአንዱ አዳም ውስጥ ያለ ሰው ከሕግ በታች ነው የሚኖረው። ኦኬ። ምዕራፍ 5 ቁጥር 12 ጀምሮ ከአዳም ውስጥ ስትሆኑ የኃጢአት ባሪያዎች ናችሁ፣ በእናንተ ላይ ሞት ነው የሚነግሰው። ኦኬ። ምዕራፍ 6 ላይ ሲገባ በክርስቶስ ኢየሱስ ከሆናችሁ የጽድቅ ባሪያዎች ናቸው፣ በእናንተ ላይ ሕይወት ነው የሚገዛው። ምዕራፍ 7 ላይ ሲገባ ቀድሞ ሕግን ለሚያውቁት ምን እላለሁ እናገራለሁ ብሎ ከሕግ በታች ያለ አሁን ግን ለሕጉ ምን ብሏል? በክርስቶስ ኢየሱስ ሲያምን በሕግ እንዳይገኝ ለሕጉ ሞቷል። በሕግ በኩል ለሕግ ምን ብሏል? ሞቷል። ለምን? ለእግዚአብሔር ፍሬ እንድናፈራ በክርስቶስ ኢየሱስ ከሙታን ለተነሳው እንሆን ዘንድ ከሙታን ምን ብለናል ይላል? ተነስተናል ይላል። በሕግ ውስጥ ያለውን ኑሮ ሲናገር ጳውሎስ መልካሙን ላድርግ ስፈልግ ክፉ ሳደርግ እገኛለሁ ነው። እሱ በክርስቶስ ኢየሱስ ላለ ሰው አይደለም የጻፈው። እኔም ድሮ ያለ ሕግ ሕያው ነበርኩ፣ አሁን ግን ሕግ ሲመጣ እኔ ሞትኩኝ ብሎ በሕግ ውስጥ ስላለ ሰው ነው የሚያወራው። በራስ ለመጽደቅ የሚደረገው ትግል ደግሞ መጨረሻው እኔ ምንኛ ጎስቋላ ነኝ የሚል ድምዳሜ ነው። ስለዚህ ሕጉ ጎስቋላ አድርጎ ሽባ አድርጎ ፓራላይዝ አድርጎ ቁጭ ስላደረገኝ አመሰግናለሁ ነው የሚለው እግዚአብሔር። ምዕራፍ 8 ላይ ግን በክርስቶስ ላሉት ነው። ይደግማል። ምዕራፍ 7 ሕግን ለሚያውቁት ነው። ምዕራፍ 8 በክርስቶስ ላሉት ኩነኔ የለባቸውም። ከሞትና ከኃጢአት ሕግ የሕይወት መንፈስ ሕግ በክርስቶስ ያለው ምን ብሏል? ሰጥቷቸዋል ይላል። ምዕራፍ 8 በክርስቶስ ኢየሱስ የትንሣኤ መንፈስ የምንኖረውን የሕይወት ስርዓት ነው የሚያወራው። ምዕራፍ 8 የክርስቶስ ኢየሱስ። ስለዚህ በስጋ አይደላችሁም በመንፈስ ናችሁ፣ እንደ መንፈስ ፈቃድና እንደ ስጋ ፈቃድ ማሰብ ያወራል። በራስ ጥረት ለመጽደቅና በክርስቶስ ስራ በመጽደቅ ውስጥ ያለውን ሐሳብ ነው የሚያነሳው። በእምነት የጸደቀ ደግሞ የትንሣኤው መንፈስ ውስጡ አለው። በስጋ አይደለም በመንፈስ ነው። መንፈስ ውስጣችሁ ደግሞ የእግዚአብሔር ልጅ መሆናችሁን ምን ያደርጋል? ይመሰክርላችኋል፣ በሕይወት እንድትመላለሱ ያደርጋል ብሎ ምዕራፍ 8 በመንፈስ በትንሣኤው ጉልበት ስትኖሩ ከኃጢአት ከሞት ከበሽታ አሁን ከሚመጣው ሁሉ ከአሸናፊዎች በላይ ናችሁ። የሚያስፈራችሁ አንዳች ነገር የለም። ከወደዳችሁ ከክርስቶስ ፍቅር ማንም ሊያወጣችሁ አይችልም። መደምደሚያ ይሄ ነው። ምዕራፍ 9 ምዕራፍ 10 ምዕራፍ 11 ለአይሁድ ማህበረሰብ ወይም እንኪያስ የአይሁድ ዕጣ ፈንታ ምንድን ነው ለሚለው እንግዲህ ልጅነት፣ ክብር፣ ኪዳን፣ ታቦት፣ አባቶች ሁሉ የነሱ ናቸው። ክርስቶስን በስጋ የማን ነው? ከነርሱ ነው። ነገር ግን የተመረጡት እነሱ ሳይሆን የተመረጠው ክርስቶስ ነው። ወይም የእግዚአብሔር ቃል የተሻረ አይደለም። እስራኤላዊ በሙሉ እስራኤል የሆነ ሁሉ እስራኤላዊ አይደለም። የአብርሃም ልጆች ስለሆኑ ደግሞ ሁላቸው ወራሽ አይደሉም። ነገር ግን ዘር በተስፋ ቃል ምን ይላል? ይቆጠራል ነው ያለው። ስለዚህ የእስራኤል ሕዝብም አይደለም የአብርሃም ልጅ መሆን አይደለም የሚያዋጣው፣ በተመረጠው በክርስቶስ ውስጥ በተስፋው ቃል ውስጥ መሆን ነው ወራሽ የሚያደርገው። ስለዚህ በተፈጥሮ የአብርሃም ልጅ መሆናችሁ የእግዚአብሔር ልጆች አያደርጋቸውም። የእግዚአብሔር ልጅ ለመሆን ከአብርሃም ወጥታችሁ ክርስቶስ ውስጥ ግቡ።
እግዚአብሔር የመረጠው ለአብርሃም ማንን ነው? የተስፋውን ቃል ልጅ ነው። በይስሐቅ ዘር ይጠራልሃል ነው ያለው። ስለዚህ ይስሐቅ የመጣበት ዋነኛው ዓላማ የክርስቶስ ምሳሌ ነውና የተመረጠውን ዘር ተከተሉ ወይም ወደ ተመረጠላችሁ ክርስቶስ ግቡ የሚል መልእክትን የሚያወራው። ለምን? እስራኤል እኔ የተመረጥኩ ነኝ፣ የእግዚአብሔር ሕዝብ ነኝ፣ ከኔ ውጭ ወደ ውጭ ብለው ስለሚያምኑ ጳውሎስ እናንተ ሳትሆኑ የተመረጠው ዘሩ ነው ብሎ አብርሃም ልጆች ስለሆናችሁ ሁላችሁም ወራሾች አይደላችሁም፣ እስራኤል ሁሉ እስራኤል አይደለም ብሎ ያወጣውና እስራኤልነት ወራሽነት አይሰጥም፣ የአብርሃም ልጅ መሆን ወራሽነት አይሰጥም። ወራሽነት የሚሰጠው ታላቁ ለታናሹ ይገዛላል። ያዕቆብን ወደድኩ ኤሳውን ጠላው እንዳለ ነው። ስለዚህ እግዚአብሔር የወደደው አለ። ማን ነው? አስቀድሞ ያየላችሁ ክርስቶስ። ኦኬ፣ ታላቁ ማን ነበረ? አዳም። በኋላ የመጣው ማን ነው? ክርስቶስ ኢየሱስ። እግዚአብሔር በእኛ ውስጥ የጠላው ማንን ነው? አዳማዊ ማንነትን። ማንን የወደደው? ክርስቶስ ኢየሱስን። ስለዚህ አሁን ታላቁ አዳም ለማን መገዛት አለበት? ለታናሹ ወይም በኋላ ለመጣው ለክርስቶስ ኢየሱስ ብሎ ይደመድምልናል። ምዕራፍ 9 ምዕራፍ 10 ምዕራፍ 11 አጠቃላይ እግዚአብሔር በአሕዛብን ለማዳን በኋላ የመጡትን ለማዳን እንዴት አድርጎ ልብ እንዳደነደነ ነው የሚያወራን። ከምዕራፍ 12 ደግሞ ጀምሮ እስከ ምዕራፍ 16 ድረስ ኳስ በመሬት ትዝ ይላችኋል። ኳስ በምን እስካሁን የሰማችሁት 11ዱ ምዕራፍ ከገባችሁ ክርስቶስን ወይም በምድር ላይ ደግሞ የሰማችሁትን ወንጌል ምን በሉት ግለጡት የሚል ትምህርት ነው ያለው። ክብር ለስሙ ይሁን። እኔም ስዘጋ ታዲያ ምዕራፍ 16 ላይ አንድ ጥቅስ አንብቤ ልዝጋ፣ የመጨረሻ መዝጊያ እንዲሆን። ምዕራፍ 16ን አንዳንድ ሰው አላየናትም እያለ ነው። እንያት እስኪ። ምዕራፍ 16 ቁጥር 17 ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ምን የሚቃወሙትን መለያየትንና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከነርሱ ዘንድ ምን በሉ? በቃ ሮሜ ካልገባው ሰው ዘንድ ፈቀቅ በል። እኔ አይደለሁም ያልኩት። የተማራችሁትን ትምህርት ይላል። ይሄው ሮሜ 15 ምዕራፍ ጨርሶ 16ኛው ላይ ይሄ ያልገባው ሰው አለ። ስለዚህ አሁንም በዘራችን ምናምን የሚል ይኖራል። አሁንም በሕግ መጽደቅ አለ የሚል ነው። እንደዚህ የተማራችሁትን ያልተማረ ሰው የሚከራከር ሰው ፈቀቅ በሉ። ከነሱ ጋር ምን አትበሉ አለ? ፈቀቅ በሉ። የምትሰጧቸውን ወንጌል ትሰጧቸዋላችሁ፣ ከነሱ ጋር ግን ፌሎሺፕ አይኖራችሁ ነው። ኦኬ፣ እንግዲህ እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታ ለኢየሱስ ክርስቶስ አይገዙምና በመልካም በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። እስኪ ንድገማት ይችን ጥቅስ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታ ለኢየሱስ ክርስቶስ ምን አይሉም? አይገዙም። ምንድነው ስራቸው አለ? በመልካምና በሚያቆላምጥ ንግግር ነው የሚለው። አይገርምም? ምን ያደርጋሉ አለ? ተንኮል የሌለባቸውን ሰዎች ልብ ምን ያደርጋሉ? እንደዚህ አይነት ሰዎች አሉ በተለያየ ቦታ ላይ። ሰው እናንተ ግን ምንድነው የሚለው? ከእውነት ፈቀቅ ያሉ ሰዎችን የእግዚአብሔርን ወንጌል ያልገባቸው ወይም ደግሞ በጠማማ በመልካም ንግግር የተጣመመ ልብ ያላቸው ቀና ልብ ያላቸውን ሰዎች ስለሚገለብጡ እናንተ ፈቀቅ በሉ ነው የሚለው። መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል። ነገር ግን ለበጎ ነገር ጥበበኞች፣ ለክፉ ነገር የዋሆች እንድትሆኑ እወዳለሁ። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይሸልመዋል፣ ዋጋውን ይሰጣል ይለዋልና ጌታ ይባረክ። ጨርሻለሁ።